በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እናንሳ። የቼልሲን ጉዳይ እንመልከት። ቼልሲ እንግዲህ የቅጣቱ መቅለል ለማንቸስተር ሲቲ ጥሩ ዜና ነው ወይ የሚለውን ጉዳይ እናንሳ። ያው ማንቸስተር ሲቲ እዚህ ክስ ውስጥ እንዳለ ይታወቃልና እንመልከተው። ከ2011 እስከ 2022 ባሉት 11 ዓመታት የተላለፏቸው 47 ክሶች ነበሩባቸው። ቼልሲዎች 47 ክሶች ነበሩባቸውና በቀደም እነዚህ ብዙ ጊዜ ፕሪሚየር ሊግ ሲመረምራቸው በቆየባቸው ክሶች ላይ ያስተላለፈው ውሳኔ 10 ሚሊዮን ፓውንድ የገንዘብ ቅጣት መቅጣት ነው። ታሪካዊ ነው። 10 ሚሊዮን ፓውንድ ተቀጥቶ የሚያውቅ የለም በፋይናንሻል ብሪች ምክንያት፣ የደንብ ተላልፏል በሚል ምክንያት እና አንድ የዝውውር ጊዜ ተጫዋቾች ማዘዋወር አይችልም፣ ግን እሱ በእግድ ነው። የአካዳሚ ተጫዋቾችን ለአንድ ዓመት ማስፈረም አይችልም እና 750 ሺህ ፓውንድ ለዛ ጥፋቱ ደግሞ ተቀጥቷል። ከ11 ሚሊዮን አይበልጥም ተደምሮ፣ ግን ብዙ ነው በታሪክ ከሌሎቹ ቅጣቶች ጋር ካወዳደር ነው አይቀር። የቼልሲን ሁኔታ እንደ ሲቲ ብዙ አይደለም። የሲቲ አሁን 130 ደርሷል የክሶቹ ብዛት፣ የቼልሲ 47 ነበር። የሆነ ጊዜ አንስታ ነው ነበር። በጣም የሚያስደነግጡ ነገሮች ነው በዛ ጊዜ ውስጥ የተደረጉት። የእግር ኳስን ፌርነስ የሚያዛቡ ምንድን ነው በአንድ አይነት ህግ እግር ኳስ እየተዳደረ ነበር ለማለት ያስቸግራል። በዛ ጊዜ ውስጥ አንዳንዶቹ ጥሰቶች የሚገርሙ ናቸው እና መጨረሻ ላይ ግን ፕሪሚየር ሊጉ ከተፈራው አንጻር ምህረት ያለበት ቅጣት ነው የጣለው። አሁን ኤቨርተን አይተሽ እንደሆነ ኤቨርተን በቀደም ሞይስ ሲሉ ነበር፣ እኛ እንዴት ነው እንዴ ነጥብ የኛ ጥፋት ከዚህ ስንት እጥፍ ነው የሚያንሰው? እኛና ኖቲንገም ፎረስት ነጥብ ነው የተቀነሰብን። እንዴት ቼልሲ በገንዘብ ቅጣት ብቻ እንደተማረ አላቅም፣ እንደታለፈ አላቅም የሚል አስተያየት ሰጡ። አሁን ትላንት ያየሁት እንግሊዝ ሚዲያዎች ላይ በሙሉ ከፊት አለ ኤቨርተን ፕሪሚየር ሊጉን ሊጠይቅ ምድረው እያደረጋችሁ ያላችሁት በኩል አይን ነው ወይ ሁሉንም የምታዩት የሚል ሁሉ ሊገባ ነው ነገሩ። ግን ለጠቅላላው ነገር እንደምታውቂው በ2023 ፌብሩዋሪ ላይ ፕሪሚየር ሊግ ከፕሪሚየር ሊጉ አባላት መካከል አንዱ በሆነው ባለፉት 15 ዓመታት ደግሞ በውጤት ትልቁ በሆነው ማንቸስተር ሲቲ ላይ ክስ ከፈተ። የ115 ክስ ነው የነበረው። የ115 ክሶች በእርግጥ በእንድል መደረግ አለበት። 115 የተለያየ ክስ አይደለም። አንዳንዶቹ ክሶች በአንድ የክስ ፋይል ውስጥ የሚካተቱ ናቸው። 30 40 ሊሆኑ ይችላሉ። የተወሰኑ ሜጀር ክሶች ግን ብዙ ዝርዝሮች አሏቸው ማለት ነው። አሁን እያንዳንዱ ውሳኔ ግን እንደ ምንድን ነው የሚታየው መሰለሽ? እንደ ፕሬሲደንስ ነው የሚታየው። ከዚህ በፊት ከሞላ ጎደል ተመሳሳይ ጥፋት አጥፍተዋል ለተባሉ ክለቦች ምን አይነት ቅጣት ነው የተላለፈው? ያ እያንዳንዱ የሚወሰን ውሳኔ ፕሬሲደንስ እያስቀመጠ ይሄዳል ይባላል። ማንቸስተር ሲቲ አሁን ክርክር ላይ ነው ያለው። ልዩነቶች አሉ በሁለቱ ክሶች መሀል፣ በክሶቹ ቁጥሮችም ቼልሲና ፕሪሚየር ሊግ፣ ማንቸስተር ሲቲና ፕሪሚየር ሊግ ባላቸው ግንኙነት መሀል ልዩነት አለ። ቼልሲ እንደዛ ቅጣቱ እንዲቀል የሆኑባቸው አንዳንድ ምክንያቶች አሉ። አንደኛው ዋናው ምክንያት ክሊር ሌክ ቼልሲን እንደገዛ ከሮማን አብራሞቪች ሲያዩ ብዙ ችግሮች አሉ። ባለፉት ዓመታት ክለቡ በተለይ አንዳንድ ዝውውሮችን በፈጸመባቸው ሂደቶች፣ አንዳንድ ተጫዋቾችን ባስፈረመ፣ አንዳንዶቹ ክፍያዎች በተፈጸሙበት ሂደት ከዛ ፕሪሚየር ሊግ ገና ቼክ ሳያደርግ እጃቸውን አነሱና ብዙ ነውር አለ እና እኛ ራሳችን ኢንቨስቲጌት አድርገን ከኛ በፊት በነበረው በሮማን አብራሞቪች ዘመን የተፈጸሙ የፋይናንስ ህግ ጥሰቶች ስላሉ እኛው ራሳችን እናምናለን፣ ሙሉ ለሙሉ እንተባበራለን። ያለፉትን 11 ዓመታት ከኛ በፊት የነበሩትን 11 ራሳችን ቼክ አድርገናል፣ ኤክስተርናል ኦዲተር አምጥተን ምናምን። መጀመሪያ ራሱን ኤክስፖዝ ያደረገው ቼልሲ ነው። ከሲቲ ጋር የሚለያየው ሲቲ ዶክመንት አልሰጥም ነው የሚላቸው፣ አልተባበርም ከእናንተ ምርመራ ጋር ነው የሚላቸው። ፕሪሚየር ሊግን የፈጀውን ጊዜ የፈጀውን ገንዘብ ይፈጃል እንጂ ዓለም ላይ አሉ የተባሉ ጠበቆችን ቀጥረን እንከራከራቸው። ሚሊዮኖች፣ ብዙ ሚሊዮን ነው ፕሪሚየር ሊግ ያወጣው ከሲቲ ጋር ባለው ክርክር። የሚለየው አንደኛው ነገር እሱ ነው እና የቀለለበት አንደኛው ምክንያት ቼልሲ ራሱ
ብዙ ጥፋት፣ ብዙ ስካንዳለስ የሆነ ነገር አለ የሚል ነው። ይህንን ስላወቁ ሊሆን ይችላል ሲገዙት ቼልሲን 2.5 ሚሊዮን ፓውንድ ነው የገዙት ከሮማን አብራሞቪች። በነገራችን ላይ ሮማን አብራሞቪች እስካሁን ይህንን ገንዘብ አልወሰዱ፣ እስካሁን ፍሪዝ ተደርጎ ነው ያለው። የእንግሊዝ መንግስት በዩክሬን እና ሩሲያ ጦርነት ምክንያት ከፑቲን ጋር ግንኙነት አላቸው በሚላቸው በእንግሊዝ ይኖሩ በነበሩ ባለሀብቶች ላይ አካውንታቸውን አግዷል፣ ፍሪዝ ተደርጓል። እንደዚህ ግን ከዛ ስምምነት መሰረት መካከል አንደኛው ክሊር ሌክ ቼልሲን ከሮማን አብራሞቪች ይገዛ የበፈር ክሎዝ ይባላል። የሆነ ሊያስቀጣ የሚችል ነገር ካለ የሚያዝ ማለት ነው። እነሱም አይከፍሉት 150 ሚሊዮን አስቀርተዋል ለዚህ። ከዛ ውስጥ አሁን 19ን የከፈሉት 10ን በፕሪሚየር ሊግ ቅጣት 10.5 ሚሊዮን ፓውንድ፣ 9ን ደግሞ የዛሬ 2 ዓመት ዩኤፋ ቀጥቷቸው ነበር፣ 2024 ላይ ቀጥቷቸው ነበር ከሞላ ጎደል ተመሳሳይ በሆነ የፋይናንስ ደንብ ጥሰት 19 ከፍለዋል እስካሁን ድረስ በሚታወቅ ሁኔታ። ግን ስፖርታዊ ቅጣት አልተጣሉም። ስፖርታዊ ቅጣት ማለት ምን ማለት ነው? ቅድም እንዳልኩት ኖቲንገም ፎረስት፣ ማንቸስተር ሲቲ ማን ነው ማንቸስተር ሲቲ ያልኩኝ፣ ኖቲንገም ፎረስት፣ ኤቨርተን የተቀጡት አይነት የነጥብ ቅነሳ ነው ወይ የወሰድሽው ዋንጫ መቀማት ነው ወይ መውረድ ነው። እንደዚህ አይነቶቹ ቅጣቶች ስፖርታዊ ቅጣቶች ይባላሉ። ለምሳሌ በካልቺዮፖሊ ቅሌት ጊዜ ዩቬ ዋንጫ ተቀማ አይደል፣ እንዲወርድ ተደረገ። ዋንጫውን እንዳለው አንዱ ሲዝኑ ካንስል ሻምፒዮን የለውም ተብሎ ነው ካንስል የተደረገው። አንዱ ለኢንተር ነው የተሰጠው፣ ሁለተኛው ነው ሊደርሰው። ዩቬንቱስ ግን የ2004ና 5ቱን ዋንጫ አልወሰድም ወይ እንዳልወሰደ ነው ታሪክ የሚያውቀው። አኘ ሊከላከሉ ነበር መልሰው እንደገና ሪንስቴት ለማድረግ፣ ከዛ እንዲወርድ ተደረገ። ደግሞ ግን ጁቬ ብቻ አልነበረም የፋይናንስ ቅሌት ውስጥ የነበረው። ኤሲ ሚላን 15 ነጥብ ተቀንሶበት ነው ሲዝኑ እንዲጀምር የተደረገው። ፊዮረንቲና እንደዚህ 21 ነጥብ ነው ምናምን። ብዙዎቹ ተቀጥተዋል። የጣሊያን እግር ኳስ ያመሰ የእግር ኳስ ቅሌት ነው የነበረው። ይሄ አሁን እንደ አይነቱ ቅጣት ስፖርታዊ ቅጣት ይባላል። ቼልሲ ላይ የተጣለው ፋይናንሳዊ ቅጣት ነው። አሁን አናቅም እንዴት አይነት ብዬ እንደሚተላለፍ፣ ግን ስለ ሲቲ ሲወራ የምትሰኙ ነገር አለ አይደል? 40 ነጥብ ሊቀነስበት ነው ከሚቀጥለው ሲዝን ለምሳሌ የሚል ከየት እንደመጣ አላቅም፣ እርግጠኛ አይደለም። ግን የሆነ ጊዜ ይወራ 45 ነጥብ አይባል። እንደዛ ከሆነም ብዙ ዴትሪመንታል አይመስለኝም ለሲቲ። ያው በዛ አመት ዋንጫ አይወስድም 40 ነጥብ ተቀንሶበት፣ ግን ፕሪሚየር ሊግ ውስጥ ይተርፋል። የሲቲ ቡድን 40 ነጥብ ማይነስ ሆኖ ቢጀምርም ከፕሪሚየር ሊግ ይቆያል። 80 ነጥብ ይዞ መጨረስ ማለት ነው። 36 ነጥብ ኖርማሊ ከያዥ አትወርጅም። በጣም የከፋ ስፖርታዊ ቅጣት ከተባለ የሚሆነው እሱ ነው። አሁን ይሄ ገና ሰብስታንሽየትድ የሆነ አይደለም። ቼልሲ ላይ ግን ልክ ሲቲ ላይ የሚቀርቡት ክሶች አይነት ተመሳሳይ ቺቲንግ አለ። ቺት እንዳረገ ቼልሲ ተረጋግጧል። ለዛ ነው ቅጣት የተጣለበት። የቅጣቱ አይነት ነው እንጂ አከራካሪ የሆነው ቺቲንግማ ተገኝቶ ቼልሲም ቺት ተደርጓል ብሎ እኮ ነው ራሱ ሰልፍ ኤክስፖዝ ያደረገው። አንደኛው ለምሳሌ ሲቲ ፈጽሟቸዋል ከሚባሉት አሊጌሽን ነው። እኔ አሁን ፈጽሟቸዋል አልልም፣ ግን ፕሪሚየር ሊግ ፈጽሟቸዋል ብሎ አምኖ ክስ የከፈተባቸው ነጥቦች አንደኛው በሰርድ ፓርቲ መክፈል ነው። በኦፍሾር አካውንት የሚባሉ ቨርጅን አይላንድ ወይ የሆኑ ደሴቶች ላይ ያሉ አካውንቶች አሉ እና ለምሳሌ ሮቤርቶ ማንቺኒ ማንቸስተር ሲቲ ለፕሪሚየር ሊግ ይፋ ሲያደርግ እያንዳንዱ የሚከፍለውን ደሞዝ ይፋ ያደርጋል። ፋይናንስ ሪፖርት ስለሚደረግ አይደል። እኔ 2.5 ሚሊዮን ነው የምከፍለው ሮቤርቶ ማንቺኒ አለ። ኢንፋክት 2.5 ሚሊዮን አልነበር የሚከፈለው ነው የሚሉት። ከሌላ ከሼህ መንሱር ጋር ግንኙነት ካለው ካምፓኒ ሌላ 2.5 ይከፈለዋል። 5 ሚሊዮን የሚከፈለው አሰልጣኝ ሆኖ አንቺ ሪፖርት የምታደርጊው ለፋይናንሻል አድቫንቴጅ 2.5 ብለሽ ነው። ቼልሲ 47 ሚሊዮን ነው የከፈለው ፕሪሚየር ሊጉ ከማያውቀው የሰርድ ፓርቲ ክፍያ 47 ሚሊዮን። ቢቢሲ ላይ አንድ የቀድሞ አሁን ስሜ አይጠቀስ ያሉ የማንቸስተር ዩናይትድ ሰው ለሃዛርድ ኤጀንቶች ፕሪሚየር ሊግ የማያውቀውን ይህን ያህል ገንዘብ በመክፈላቸው ምክንያት ኤደን ሃዛርድ የማንቸስተር ዩናይትድ ተጫዋች ሊሆን ይችል ነበር። ኖርማሊ ፌር በሆነ ፍክክር ውስጥ ብንሆን ኖሮ ሃዛርድ የማንቸስተር ዩናይትድ ተጫዋች ቢሆንስ 2012 ላይ ከፕሪሚየር ሊግ የምንጊዜም ታላላቅ ተጫዋቾች መካከል አንዱ ስለሆነ ሰው ነው የምናወራው። እና በሃዛርድ ምክንያት ቼልሲ ፕሪሚየር ሊጎች አሸንፏል። ሃዛርድ ዋናው ተጫዋች ሆኖ፣ ዊሊያን ዋናው ተጫዋች ሆኖ ብዙ ተጫዋቾች ናቸው የተጠቀሱት። ለነሱ ከኦፍሾር አካውንት የተከፈለ ብዙ ገንዘብ ነበር። የዚህ 2 እጥፍ ነው ስለ ሲቲ ስናወራ ፕሪሚየር ሊጉ የከሰሰባቸው ክሶች ማለት ነው። ግን መጨረሻ ላይ ስፖርታዊ ቅጣት አልተቀጣም እና ጥሩ ዜና ነው ለሲቲ የሚባለው እንደ ፕሬሲደንስ እንዴ ኦልሞስት በኔቸሩ እኮ ተመሳሳይ። ምናልባት የገንዘብ ቅጣቱን 20 ልታደረጉት ትችላላችሁ፣ እኛ የምትቀጡት 25 30 ልታደረጉት ትችላላችሁ። ተመሳሳይ ጥፋት ላጠፋ ክለብ ግን
ኦልሞስት በጥፋቱ ቮሊዩም ካልሆነ በስተቀር የጥፋቱ ኔቸር ተመሳሳይ ነው እና እንደ ፕሬሲደንስ በጣም ጠንካራ ሲቲ ጠበቆች ሊጠቀሙበት የሚችሉት በጣም ጠንካራ መከራከሪያ ነው። ስለዚህ ፈገግታው በብሪጅ ብቻ አልነበረም በኤቲሃድ ነው የሚባልበት ምክንያት እሱ ነው። በነገራችን ላይ በጣም አከራካሪ ነው ቼልሲ ላይ የተከተለው እንትን ስለ ፉትቦል ኢንቴግሪቲ ከሆነ የምናወራው ስለ ሌቭል ፕሌይንግ ፊልድ ሁሉም ቡድኖች በተመሳሳይ ህግ ስለ መተዳደራቸው ከሆነ የምናነሳው በጣም እንዳልኩት ብዙ የሚያስደነግጡ ዝርዝሮች ያሉት ብዙ እና ይሄ ጉዳይ በተለይ ከሲቲ ክስ አንጻርም ጭምር መታየት ያለበት ተደርጎ ስለሆነ የሚቆጠረው የመጨረሻ ውሳኔ አልተላለፈም። ግን እንደው ሉዊዝ፣ ሃዛርድ፣ ሾርለ፣ ኤቶ፣ ዊሊያን፣ ማቲች፣ ራሚሬስ እንደዚህ አይነት ተጫዋቾች በሙሉ ሲዘዋውሩ ለኤጀንቶቻቸው ለምናምን ተጨማሪ ክፍያ ተከፍሏል። ፕሪሚየር ሊጉ የማያውቀው 47 ሚሊዮን ተከፍሏል። እነዚህ ሁሉ ተጫዋቾች ሜቢ ወደ ቼልሲ ላይ መጡ ይችሉ ነበር ማለት ነው። ወደ ሌላ እንግሊዝ ቡድን ሊሄዱ ይችሉ ነበር ማለት የእነዚህ ተጫዋቾች መኖር ደግሞ ኦፍኮርስ ዊሊያን፣ ሃዛርድ፣ ማቲች ምናምን ብዙ ትልልቅ ኮንትሪቢሽን የነበራቸው ተጫዋቾች ናቸው። ስለዚህ እንደ ፕሬሲደንስ ሲታይ ለሲቲም ሊተርፍ የሚችል ጥቅም ሳይኖረው አይቀርም በክሱ ላይ ባለ ክርክር ማለት ነው። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልኮን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።